ሰላም ጤና ይስጥልን እንደምናላችሁ እንዴት አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላም ፍቅር ደስታና በረከት ለእናንተ ለውድ ተመልካቾቻችን ከዚህ ከካናዳ ካልጋሪ ምኞታችን እናቀርባለን። እኔ ታሪኩ ዘውዱ ነኝ። ከኔ ጋር ደግሞ አብሮ ቆይታ የሚያደርገው ናቲ አበራ ነው። እንግዲህ አብረን ቆይታ እናደርጋለን። ዛሬም እንግዲህ እንደተለመደው አንድ እንግዳ ይዤላችሁ ቀርብ ያለው የእንግዳችን 7 ዓመት ሆኖታል ካናዳ ከገባ። ልክ ከኢትዮጵያ ተነስቶ ካናዳ ነው የተለያዩ ሀገሮች አልገባም ካናዳ ገብቷል። ይህ ሰው እንግዲህ እዚህ ሀገር ከመጣ 7 ዓመት አስቆጥሯል። ከሱ ጋር ቆይታ እናደርጋለን። የህይወት ተሞክሮን እንካፈላለን። ማን ነው የሚለውን ሄደን እናገኘዋለን። ማይክ እንዴት ነህ? አማን ነው። ሰላም ነው ማይክ? ሁሉ መልካም እግዚአብሔር ይመስገን አለኝ። አረፍ በል። ቅዝቃዜ ወቅት ላይ ተገናኘነ። በጣም ይበርዳል። ወቅቱም ስለሆነ የሀገሩ ያለበት ጊዜ ነው። ክረምት እየገባም ስለሆነ አለባበሳችን እንደዚህ ትንሽ ወፍር ነገር ብሏል አይደል? ማረጋ አንችልም። እንዴት ነህ? ሰላም ነው? ስራ መልካም? ሁሉ ሰላም ነው። ቤተሰብ ሰላም ነው። ሁሉ አሪፍ ነው። ሁሉ ሰላም ነው። ስለተገናኘን እጅግ በጣም ደስ ይለኛል። እንግዲህ ከዚህ ቀደም ቁጭ ብለን ያወራናቸው በርካታ ጉዳዮች አሉ። ካንተ ጋር ብዙ ነገሮችን አካፍለህኛልና እንደው ይሄን የነገርከኝን ታሪክ ለኔ የነገርከኝን ያህል ደግሞ ለተመልካቾቻችን ብታደርስልኝ ብዬ ተመኘውና ፍቃድን ስጠይቅ እሺ ስላልከኝ በጣም አመሰግናለሁ። እኔም ከልብ ነው የማመሰግነው ስላገኘው በጣም ደስ ብሎኛል። ለሰው ይጠቅማል ብለህ ወይ ደግሞ የሆነ ነገር ያገኙበታል ብለህ ይሄንን ነገር ስላዘጋጀ ወይም ደግሞ እንድናወራ ስለፈቀድክልኝ በጣም ነው የማመሰግነው። ደስ ይለኛል በጣም። እንግዲህ ከማይክ ጋር በአጋጣሚ ነበር በሰው ነበር የተዋወቅነው እና በጣም ብዙ ታሪኮቹን አካፈለኝ እና ለኔ ሰቅዞ ያዘኝን ታሪኩን ለእናንተም ቢያደርስ ብዬ ስላሰብኩኝ ነው ወደ እናንተ ለማቅረብ የተገደድኩት። ማይክ እንግዲህ ወደ ካናዳ ከመግባታችን በፊት ማይክ ማን ነው? ማይክ ትክክለኛ ስም ነው ወይስ ሚካኤል ነው ስም? ብዙ ሰው እንደዛ ስለሚል ነው ያ ሲጠሩ ብዙ ጊዜ አበሻው ሲጠራ ሚኪላ ነጮቹ ሲጠሩ ማይክ ነው የሚሉት። ኖርማል ትክክለኛ ስሜ ሚኪያስ አባይቸው ሃንዲሶ። የተወለድኩት ሆሳና ከተማ ነው። ሆሳና ነው ያደግኩት። ያ ጀስት ኤሌመንተሪም ሃይ ስኩልም እዛ ነው የጨረስኩት። ዩኒቨርሲቲ ደግሞ መቀሌ ዩኒቨርሲቲ ነበር የደረሰኝ በሜካኒካል ኢንጂነሪንግ። ደግሞ ላስት ስትሪሙን ሶስት ደግሞ በአውቶሞቲቭ ጨረስኩኝ። ከዛ ያው ህይወት ትቀጥላለች፣ ወደ ስራ ትገባለህ። ቱ ቢ ሆነስት የምትፈልገውን ነገር ለመሆን ነው አይደል የምትጥረው። ሞስትሊ የምትፈልገውን ነገር ለመሆን ስትጥር ምንድነው መስራት ያለብህ? ምንድነው ማድረግ ያለብኝ? ወይ ደግሞ ታርጌቴ ምንድነው? የቱ ጋ ነው አንተ ያወቅከው? ደግሞ ለምንድነው ሜካኒካል የተማርከው? ለምንድነው በአውቶሞቲቭ የጨረስከው ካልከኝ ከድሮም ጀምሮ የሜካኒክነት ፍላጎት ስላለኝ በዛ ላይ ገጥተው ጀስት መቀሌ ዩኒቨርሲቲ ነው ግራጁዌት ያደረኩት በአውቶሞቲቭ። ኢትዮጵያ ውስጥ የሰራሃቸው ስራዎች አሉ? ከዚህ ቀደም ምናልባት ያው ከግራጁዌሽን በኋላ ብዙ ጊዜ ስራ የምታገኝበት አጋጣሚ አለ። በተማርክበት ፊልድ ስራ ትሰራለህ። ባልተማርክበት ፊልድም ስራ የምትሰራባቸው አጋጣሚዎች አሉና ኢትዮጵያ ውስጥ በምን ስራ ተሰማርተህ ቆይታ አድርገሃል ከግራጁዌሽን በኋላ? ቢሆንስ ብዙ ስራ ሰርቻለሁ ስለ ኢትዮጵያ ውስጥ ሜካኒክነት ሰርቻለሁ። ተወሰነ ሰዓት አስተምሬያለሁ። ዩኒቨርሲቲ ላይ ነው ሃይ ስኩል? እንደዚህ ሃይ ስኩል ድሮይንግ አስተምሬያለሁ። ከዛ ባለፈ ደግሞ ብየዳ ሰርቻለሁ። ኮንስትራክሽን ሰርቻለሁ። ያ ህይወት የምታሳልፍበት ሜክ ለማድረግ ጨረታዎችን እሰራ ነበረ። ኤሌክትሮኒክስ ምናምን እንደዛ አይነት ነገሮችን እሰራ ነበረ። ግን በዚህ አጋጣሚ ያው ህልሜን እንዳላቆም ያደረገኝን ጓደኛዬን አክሊሉ እንደሻው ይባላል። እሱ አቡሽ ጋራጅ ይባል ነበር። እዛ ሐዋሳ ነው ሆሳና ከዩኒቨርሲቲ በኋላ እሱ ጋር ሰርቻለሁኝና ከሱ ጋር ቤስት ፍሬንድ አስተምሮኛል ብዙ ነገር። እስከወጣሁበት ጊዜ ድረስ ከሱ ጋር ሰርቻለሁ። ማይክ እንግዲህ እዚህ ሀገር ላይ
ሰዎች ወደዚህ ሀገር ለመምጣት ኢትዮጵያዊም ሀበሻም ሊሆን ይችላል በሶስት የተለያዩ መንገዶች ወደዚህ ሀገር ይገባል። አንደኛው 5 ግሩፕ 5 የሚባለው አይነት ሲሆን ያም 5 የተለያዩ ሰዎች ፈርመው ለዛ ሰው ስፖንሰር አድርገው የሚያመጡበት መንገድ አለ። ሁለተኛው ነገር ደግሞ ይሄ በጋብቻ ፕሮሰስ አለ። ሶስተኛው ደግሞ የማውቀው በትምህርት የሚመጡት ነገር አለና ስኮላርሺፕ አግኝተው ማለት ነውና ማይክ ወደዚህ ሀገር በየትኛው ፕሮሰስ መጣ ብንል በየትኛው ትለናል? እኔ የመጣሁት በትምህርት ነው። ስኮላር አግኝቼ ነው የመጣሁት። አስታውሳለሁ ኦቶዋ አቪዬሽን ሰርቪስ የሚል ፓይለት ኮርስ ነበር የመጣሁት። ውድ ነበር ቱሚዮንስት ውድ ስለነበረም ነው መማሩን ያቆምኩት። ፕላስ ሴም ታይም የራስህም ህልም አለ ሜቢ ለመምጫነት የተጠቀምኩበት ሊሆን ይችላል እና ስለዚህ በትምህርት ነው የመጣሁት። በትምህርት ነው የመጣሁት። በነገራችን ላይ በጣም ብዙ ሰው ካናዳን ስለ ካናዳ ሲወራ ወይም ስለ ካናዳ ሲሰማ ቶሮንቶ ዋና ከተማ ይመስላል አይደል? ኦቶዋ ነች ግን ዋና ከተማው የዚህ ትንሽ ያው ከቶሮንቶ ትንሽ ህንጻ ይበዛዋል ምናምን ትንሽ ታይት ነው መሰለኛ ከተማው። ኦቶዋ እንዴት ልበል አሁን ሰው ካናዳ ሲባል ካፒታል ሲቲ ቶሮንቶ ነው። ኢቭን እዚህ ያለው ሰው የሚጣ ዋና ከተማ ቶሮንቶ ይላል ይመስላል። ኦቶዋ ነው። ኦቶዋ ምንድነው የገቨርንመንት ሲቲ ነው። 4 አመት ኖር ያለው 4 አመት ወር 3 አመት ከምናምን ኖር ያለው እዛ ነው ክላስ ትምህርትም የጨረስኩትና ኳይት ነች። ኦኬ ጸጥ ያለ ነው። ለስራ ለትምህርት በቃ ለመኖር የምትመኘው ቦታ አለ አይደል? እንደዛ አይነት ቦታ ነች። በጣም ነው የምወደው። በነገራችን ላይ እኔ ወደ 5 ከተሞች አይቻለሁ። እዚህ የካናዳን 5 ከተሞች የማየት ድሉ ነበረኝ። በጣም ብዙ አሪፍ ከተሞች ናቸው። እነሱንም በወደፊቱ ማሳያችሁ ይሆናል። ወደ እናንተ ጉዳይ ስንመጣ ማይክ ከዛ በኋላ እንግዲህ ትምህርቱ ቆመ ማለት ነው። ማይክ ወደ ምን ሄደ? ትምህርቱ ቆመ። አሳይለም ጠየቅኩኝ። ኢቴክ ታይም ትንሽ መጥፎ የነበረው በሰዓቱ እኔ መጣሁኝ። የተወሰነ ከቆየ በኋላ ኮቪድ መጣ። ኮቪድ ሲመጣ ሁሉም ነገር ቆመ። በዛ ሰዓት ደግሞ የአሳይለም ጉዳይ ምናምን በቃ ተለጠጠ። በጣም ረጅም ሰዓት ሆነና ትንሽ ጊዜ ወሰደብኝ እና እግዚአብሔር ይመስገን አሁን የምፈልግበት ቦታ ላይ ትደርሳለህ። እግዚአብሔር ሲረዳ መልካም ስትሉ ጥሩ ነገር ነው ብቻ። ከዛ በፊት አሁን ለምሳሌ እንግዲህ የመጣው በትምህርት ነው። እዚህ ሀገር ላይ ሰርቫይቭ ለማድረግ ደግሞ ወይ ቤተሰብ ሊኖርህ ይገባል፣ አሊያም ደግሞ መንግስትን ወይ አሳይለም መጠየቅ አለ፣ በጥገኝነት መጠየቅ አለብህና አንተ ምን አደረክ? ከትምህርቱ ስለቆመ ወደ ምንድን ነው ሄድከው? አሳይለም ጠየቅኩኝና ወደ ሼልተር ነው የገባሁት። ሼልተር ቶሮንቶ ላይ ነበር የገባሁት። 1 ወር ከማክሲመም 2 ወር ወር 1 ወር ከምናምን ነው የቆየሁት ሼልተር ላይና እንደ ባህሪያችን ነው ከተማው ላይ ምን ቆየው። እንደ ባህሪያችን ነው ስለ ብዙ የሆነ በጣም አክቲቭ የሆነበት ቦታ ላይ በኔ ተፈጥሮ እንትን አይደለም። ለዛ ፊት ማደርግ ሰው አይደለም እና ሳየው ቶሮንቶን ፊት እንደማላደርግ ሳቅ ወደ ኦቶዋ ሙቭ አደረኩኝ። ኦኬ ያ አሳይለሜን ከዛ ነው የጀመርኩት። ሼልተር 1 ወር ከምናምን ቆየው። ከዛ በኋላ ወደ ኦቶዋ ሙቭ አደረኩኝ። ከዛ ምን ስራዎች ሰራህ? ምክንያቱም ያው እዚህ ሀገር ላይ ይታወቃል፣ ቤት ክራይ ተከራይተ ነው፣ ቀለብ ራስን ችለ ነው። በተወሰነ መልኩ አሳይለም ሲጠየቅ የተወሰነ መንግስት ድጎማ የሚያደርገው ነገር እንዳለ አውቃለሁና ከዛ አንፃር እንዴት አድርገህ ህይወትን ወደ ቶሮንቶና ኦቶዋ ላይ መራ? እንዳልኩ ቶሮንቶ ላይ ቆየሁት 1 ወር ከምናምን አካባቢ ነው። በዛ ሰዓት በዛ 1 ወር ከምናምን ውስጥ የሰራኋቸው ነገሮች አሉ። ለምሳሌ ዌርሃውስ ውስጥ ሰርቻለሁ። እቃ ከመኪና ከኮንቴነር አውርዶ ዌርሃውስ አስገብቶ መሸከም ማለት ነው። ሸክም ስራ ማለት እሱን ሰርቻለሁኝ። ከዛ ባለፈ ደግሞ አስታውሳለሁኝ ጽዳት ሰርቻለሁኝ። ጽዳት ምን አይነት? አሁን ለምሳሌ ብዙ አይነት የጽዳት አይነቶች አሉ እዚህ ከተማው ላይ የሚሰሩትና ምን አይነት ጽዳት? የቶሮንቶ ላይ ጽዳት ስሰራ ኖርማሊ
ጀስት ኦነሩ አበሻ ነበረ ሶ የሆነ ሰዓት ላይ ሲስተጣም እጄ እንደ ፓርት ታይም ቢሮዎች ማጽዳት በፓርት ታይም ከዛ ጎሚስታ ሰራሁ እና አረቦች ጋር ኢንተርቪው አድርገው አስታውሳለሁ አልችልም ነበር ስለ ኢትዮጵያ ያው ታውቀዋለህ በመዶሻ በምናምን ነው ምን እዚህ ደግሞ ማሽን አለ ሶ አይደል ምንም ማቀው ታሪክ የለኝ ግን ያው እዚህ ሀገር ደስ የሚለው ታውቃለህ ወይ አው ብትልም አላቅም ብትል 15 ቀን ይሰጥሃል ትሬኒንግ ማለት ነው ሶ ያ ስለነበረ አው ነበር ያልኩትና ማታ ገብቼ ዩቲዩብ አየሁኝ ስትራሴን ሬዲ አድርጌ ሄድኩት እና ሜቢ 3 ቀን 2 ቀን ትንሽ አስቸገረኝ ከዛ በኋላ ምክንያቱም መኖር ባለበት ቦታ ላይ ለመኖር መስራት አለብህ የምትሰራውን ነገር መውደድ አለብህ እንደዛ ካልሆነ ሰርቫይቭ አታደርግም አንደኛ ሁለተኛ ስራውም ደግሞ ወደኸው ማትሰራ ከሆነ ኦኬ ይሄ መሻገር ብለህ ማትሰራው ነገር ከሆነ ይከብዳል እንደዛ ነበር ቶሮንቶ ላይ ነበር የተለያዩ ስራዎችን ያው የሀገሩን የሥራ ባህል ትውውቅ ሆነዋል ማለት እንችላለን አይደል አዎ አሊ ባህላቸው የታይም አጠቃቀማቸው አከፋፈላቸው የመሳሰሉትን ነገሮች ቢያንስ የዚህን ሀገር የሥራ ባህላቸውን በይበልጥ እንድታውቅ እድሉን ፈጥሯል ማለት እንችላለን በጣም ዲፈረንት ነው የኢትዮጵያው የነበረኝ ሜንታሊቲ የሥራ የነበረኝ ሜንታሊቲ እዛም ስሰራ ብኖርም እዚህ ደግሞ ስትመጣ የሚሰጥህ የሥራ ኢቲክስ አለ ላይክ 9 ሰዓት የምትጀምር ከሆነ አርሊ መድረስ መቻል አለብህ ክሊን ማድረግ አለብህ የምትሰራበትን ኢንቫይሮንመንት ማጽዳት አለብህ ከዛ በኋላ ነው ወደ ስራ የምትገባው ልክ ስራው ደግሞ የሚያልቅበት ሰዓት ላይ ቢፎር 10 ሚኒት ክሊን ማድረግ አለብህ ያው እንደምትሰራው ነው ባይዘው እንደምትሰራው ስራ ነው ያው የኔ እንዳልኩ ሞስትሊ ጎምቢስታ ላይ መካኒክነት ስለነበረ ዴዲኬት ሆነ ትክክለኛ ስራ መስራት መቻል አለብህ ያንን እና በጣም ዲፈረንስ አለው ጠዋት ገባ መቆም የለም ማታ ስትወጣ እንደውም አስታውሳለሁ ቶሮንቶ ሩቅ ነበርና ትሬን ነው የምጠቀመው እና በጣም ከመድከሜ የተነሳ ትሬን ውስጥ ገባው እንቅልፍ ወሰደኝ ጥግ ደርሶ ተመልሶ አጽሚዎች ናቸው የቀሰቀሱኝ የነበረው ኦኬ እና እንዲህ አይነትም ነገር አለ ኢዚ አይደለም ይገጥማል ግን አላማና አልም ካለ ብዙ ቻሌንጆችን ማለፍም ይቻላል ማለት እንችላለን በዚህ ሀገር ስታንዳርድ ማለት ነው በትክክል ማንንም ሰው አሁን መከር ወይም ደግሞ ምንድነው የምትለው ብትለኝ የምትፈልገው ምንድነው ይሄ ሀገር ከተረዳው ታንገል ይሄ ሀገር የምፈልገውን ነገር ካወኩኝ ይሰጠኛል ግን በምትፈልገው ነገር ላይ ለመድረስ ግን ብዙ ውጣ ውረዶች አሉ እነዛ ማልፋቸው ናቸው ላይክ አሁን እኔ ለደረስኩበት ቦታ ላይ እንዳልኩ ነው ቅድም ጎሚስታ ሰርቻለሁ ጽዳት ሰርቻለሁ ከመኪና ላይ ተሸክሞ ዕቃ ማውረድ ሰርቻለሁ ብዙ አይነት ስራ ሰርቻለሁ ግን ምንድናቸው አሁን ለማስብበት ነገሮች ግብአቶች ነበሩ በቃ ወዲጄው ሰራለሁ ዛሬ ለመስራት ትናንትን ዋጋ መክፈል ነበረብኝ እንደው ከዚህ በፊትም እንዲህ ስናወራ መኪና ውስጥ አድሬም አውቃለሁኝ ለተወሰነ ጊዜ የቤት ኪራይ መክፈያ ገንዘብ እጦት ገጥሞኝ መኪና ውስጥ ሁሌ ማደር ሁኔታም ተፈጥሮ ነበር ምናምን ብለኸኝ ነበርና እስኪ እሱን ነገር አጫውተን ያ በሰዓቱ የነበረው ነገር እንዳልኩ ኮቪድ መጣ ኮቪድ ሲመጣ ሁሉም ነገር ቆመ ትምህርት ቤት መግባት ፈልጋለሁኝ ያስቀመጥኩት ታርጌት አለ ምንድነው ታርጌት ካልከኝ እዚህ ሀገር ከገባው በኋላ አንድ ሜካኒክ ምን አይነት ነገር ላይ ነው የሚደርሰው ሶ ላይሰንስድ ሜካኒክ መሆን አለበት ሰርቲፋይ ሶ ሚኪ ከዜሮ ተነስቶ እዛ ጋር መድረስ አለበት ሶ ታርጌቴ ምንድነው በዚህና ጊዜ ውስጥ የራሴን ጋራጅ መክፈት ላይሰንስድ መሆን ክላስ መጨረስ እነዚህ ነገሮችን ታርጌት አደረኳቸው ሶ ይሄን ታርጌት አድርጌ ሲሄድ እሱ ብቻ አይደለም የሰራው
ቅድም እንዳልኩ ነው ለመኖር የምትሄድባቸው መንገዶች አሉ እና ያ ትምህርት ቤት ስትገባ ደግሞ ወረቀት ከሌለ ወረቀት ማለት ሪፊውጂ ስታተስ ካልተቀየረ ፒአር ኦር something አክሴፕታንስ ሌተር ከሌለ የምትታየው እንደ ኢንተርናሽናል ተማሪ ነው። ሶ ኢንተርናሽናል ተማሪ ስትታይ የምትከፍለው ስንት ነው? 3 እጥፍ። ሶ ያንን መክፈል አለብኝ። ያንን ለመክፈል ደግሞ መስራት አለብኝ። አሁን እኔ ጋር የተቀመጠው 2 ነገር ነው። ስራውን መቀጠል፣ ኑሮውን በትክክል መኖር፣ በቃ የሆነ ኮመን የሆነ ገቢ ውስጥ ኮመን የሆነ ነገር ውስጥ መገኘት። እዚህ ጋር ደግሞ መማር፣ መለወጥ፣ ፊውቸርህን ማግኘት የትኛው ነው የሚበልጠው? ይሄ ያንተ ውሳኔ። ሶ የሚኪ ውሳኔ ነበር። ሶ ያ የሚኪን ውሳኔ ሶ መማርን ስላስቀደምኩኝ ወደ መማር ገባሁኝ። ስራ ቆመ። የዛኔ ነው ትግል ጀመረ። ትግል ጀመረ። ከዛ መኪና ውስጥ ማደር ጀስት መክፈል የሚከብድ ሰውን ከብዶኛል። የክራይ መክፈል ከብዶኛል። ትምህርትህን አቆምኩኝ ለዛ ብለህ ነው አላቆም፣ መቀጠል አለብኝ። ያስቀመጥከው ህልም ማለት ነው። ሶ ያ ከአከራይና ከተከራይ ጋር ድብብቆሽ ትጫወታለህ፣ ትወጣለህ፣ መኪና ላይ ታድራለህ፣ ያን ነገር ታሳልፋለህ። በዛ ውስጥ መብላት ትፈልጋለህ፣ ላትበላ ትችላለህ። የምታውቀው ሰው ፍሬንድ ሊኖር ይችላል። ችግርህን ግን አውጥተህ ላትናገር ትችላለህ። እኔ በባህሪ የምናገር ሰው አይደለሁም። በዚህ አጋጣሚ በጣም ማመሰግናት ልጅ አለች። በጣም በብዙ ነገሮች ሰፖርት ያደረገችኝ፣ ስራ፣ ምግብ በጣም ጥሩ ማለት ነው። ሶ በዛ ነገር ውስጥ ታለፈ፣ ተኖረ፣ ታደረ። እግዚአብሔር ይመስገን ክላሱም አለቀ። እና ሚኪ የሚፈልገው የመጀመሪያውን ታርጌት አገኘሁት ማለት ነው። ሶ ያንን ሳገኝ ህይወትህ ላይ የሚመጣ ልዩነት አለ። ባይዘው እዚህ ሀገር ክላስ ትማራለህ፣ ትጨርሳለህ። ከጨረስክ በኋላ ወደ ወረቀት ያለህና ወረቀት የሌለው ሰው በጣም ልዩነት አለ። ኢቭን ከዋጋ ከገንዘብ አንፃር በጣም ይለያያል። አስታውሳለሁ ላይሰንሴን በያዝኩኝ ላይክ አፕሩቭ ተደርጓል ማለት አልፋል ፓስ ብሎ ዶክመንቴን ባላኩልኝ ቀን የ30 ብር የ20 ብር ልዩነት አለ ከነበርኩበት ክፍያ ማለት ነው። መማሪያ ያስገኘልህ ውጤት ነው። ያ ግን በጣም እዚህ ጋር ሰው ማመስገን ይቻላል። አባቴም ነው፣ የሙያም አባቴ ነው። እጅግ በጣም ወደው ሜቢ ሊያየው ይችላል። ዳንኤል ቢን ኦቶዋ ያለው መካኒክ እሱ ጋር ነበር ተቀጥሬ የሰራሁት ወደ 3 አመት። እጅግ በጣም ማመሰግን ስቲል እንኳን ከፍቼ መጥቶ ያየ ሰው ነው። ከቱልሳ አንፃር ሰፖርት ያደረገኝ ሰው ነው። ትምህርት ቤት ስገባ አይዞህ በርታ ብሎ እንትን ያለ በጣም ብዙ ነገር አስተምሮኛል። ዳኒ በጣም ነው ማመሰግነው። ሲያካጣል ኦቶዋ አሉ እንደዚህ አይነት ሰዎች አሉ። ለሰዎች መኖር ግባቸው አድርገው የሚኖሩ ሰዎች አሉ። እዚህ ሀገር ላይ ብዙ መልካም ሰዎች አሉና ከነዛ መካከል ዳኒ ሆኖም አግኝተነዋልና እኛም በዚህ አጋጣሚ ማመስገን እንወዳለን። እንደው ወደ ካልጋሪስ መቼ መጣ? አሁን እንግዲህ ከኦቶዋ ከካናዳ ዋና ከተማ ወጣ ብለን ደግሞ አሁን የምንገኘው ካልጋሪ ነውና መቼ መጣ ካልጋሪ? ካልጋሪ አልቆየሁም፣ ግን ከዛ በፊት ኦቶዋ ነበርኩ ብያለሁ። ከዛ ተመልሼ ቶሮንቶ ገብቻለሁኝ። ከዛ ቶሮንቶ አካባቢ ላይ ባለ ዲለሮች ጋር ሰርቻለሁኝ። ዲለር ማለት የመኪና ሽያጭ መካኒክ ሆኜ ሰርቻለሁኝ። እና መካኒክ ሆኜ ስሰራ ቶዮታ ዲለር፣ ሆንዳ ዲለር እና ኒሳን ዲለር ሰርቻለሁ። ፋይናሊ ኒሳን ነው የሰራሁትና ብዙ ነገር ትማራለህ። እነዛን ከተሞች አይቻቸዋለሁ። ወደ ካልጋሪ ልመጣ የቻልኩበት ምክንያት ጀስት ፋሚሊ አለ እዚህና ለቫኬሽን የመጣሁት ዋን ዊክ መጣሁኝ። አየሁት፣ ዞር ብዬ አየሁኝ።
ያው እንደ አበሻ የአበሻ መካኒኮችን ማየት ነበረብኝ። ሶ ሌሎችንም አየሁኝ እንደ ገበያ ጥናት። ሶ ሳየው ሞር ዲማ እንትን አለ ሰው አለ ያ በደንብ የሚሰራበት ነው እና ኦኬ ይሄ ነገር የኔ ነው ይሄ ከተማ ለኔ ነው ተፈጣጣል ይሄ እዚህ ነው መምጣት ያለብኝ ብዬ ቀጥታ ሳውዛለሁ። አሁንም ዳኒ የነበረኝ መኪና ትንሽ የነበረ ዳኒ ትራክ ሰጠኝ። ሶ እሱን ትራክ ይዤ ነው እቃዎችን ጭኜ ቱልስ ምናምን ኤቭሪቲንግ ጭኜ ወደ ካልጋሪ የመጣሁት። በጣም ማመሰግነው ሰው ነው። ካልጋሪን የመረጥኩት በዛ ነበር። መጥቼ ከፈትኩ። ባገጠመ መጣ። ከዛ በኋላ ይሄ ነው ተከፈተ ማለት ነው። ሶ አሁን ከዛ በኋላ ካልጋሪ ከመጣ በኋላ የራስን ስራ ነው የጀመርከው ወይስ እንደዚሁ እንደ ቀድሞ ዳኒ ቀጥሮ እንዳሰራ መስራት ያለ? ኖ ካልጋሪ መጥቼ ያሳያል ስራ ቦታዬ ስጀምርም የነበርኩበት ቦታ ነውና ያው እዚህ ሀገር ሆይስት የሚባል ወይም ቤዮች አሉ ስትከራይ። ሶ አንዱን ነበር የተከራየው እኔ። ሶ አንዱን ተከራየው ባሳይ ይቀላል ቦታውን ብናይ ሶ የራስ ነው አሁን የራሴ ነው። ኦኬ በራሴ ነው። ጀስት ካኔ በታች 2 ሰራተኞች አሉ። ራሴም ሰራለሁኝ። ሰምታይምስ ደግሞ የመጣ ፔፐር ወርክ የሚጨርስ አካውንታንት አለ። ከዛ ደግሞ ፍሮንት ዴስክ ላይም በፓርት ታይም የሚሰራ ልጅ አለ። ማይክ እንግዲህ ከታች ተነሳና አሁን የሚፈልገው ደረጃ ላይ ደርሷል ማለት እንችላለን። የሚፈልገው ደረጃ ላይ ሳይሆን የመጀመሪያው ስቴፕ ላይ ደርሻለሁ። እንትን ለማለት ነው አሁን የምታስበው ህልሞች አሉ። የመጀመሪያ ታርጌት አለ እሱን መምታት። ከዛ ደግሞ ትቀጥላለህ፣ ታስባለህ። ክሬት ለማድረግ የምታስበው ነገር ካለ ወይም ደግሞ ቢዝነስን ማሳደግ ስለማስብ ምክንያቱም ተቀጥሮ መስራት፣ ከዛ ዲለር ጋር መስራት፣ ከዛ የራስ መስራት፣ ከዛ ደግሞ አለ ማስቀመጠው ታርጌት እሱ ጋር ለመድረስ ነው። ከዚህ በኋላ ደግሞ እንቅስቃሴ ታደርገው ማለት ነው። አይ በጣም አሪፍ። እንግዲህ የሥራ ቦታን ሄደን ደግሞ እንጎበኛለን። ማይክ ቆንጆ መኪና አለ፣ ቆንጆ መኪና አለ። አመሰግናለሁ። You guys are watching, this guy's the guy. Make sure any inquiries you guys have of cars, anything you need, he's the guy. Mike. Thank you so much. Thank you so This guy's much. the best. Ultra best in the city. How is the service for the Best service. Best service. Like this guy will take care of you. He'll go above and beyond to make sure He's he takes honest, right? Honest to the max. Okay. You're not gonna find a better mechanic, a more honest guy in this industry than Mike. He does more than what average people do as mechanics to make sure that he's looking out for his customers. Okay. Thanks so much. እንግዲህ የማይክ የሥራ ቦታ ደርሰናል። በጣም ትልቅ ቦታ ነው የያዘው። በጣም ትልቅ የሚባል ማለት ትልቅ ጋራጅ ነው ብዬ ማለት ይቻላል። ትልቅ ጋራጅ ነው ያለው። እሱ ጋር እንግዲህ ደርሰናል። ማይክ ስራ ላይ ነህ? አብረን መተን ቀድመህን ገባ ብለህ ልብስን ቀያየርከ። የሥራ ቦታ ስለሆነ ነው ለነገሩ ግድ ነው አለን ይመስላል። ይሄን ይመስላል እየነገርኳቸው ነበር ለተመልካቾቻችን። ትልቅ ቦታ ነው ያስኩ። በጣም ብዙ መኪኖች አሉ ምናምን ነገርና ቢዚ ነኝ እያልከ ነው? ቢዚ ነኝ እየሞከርኩኝ ነው። እንግዲህ እግዚአብሔር ይመስገን እንደምታየው ትልቅ ነው። ጅስት አለ ተላስት ቦዲ ሾፕ ምናምን ሌዝ ማሽን ሰምታይምስ ብሎ ሲሰበር ነው የሚሰራበት አለ። በተረፈ መካኒክ ሾፑ ይሄ ነው። ፓርኪንግ ሎቴ እንደምታየው ነው። ብዙ መኪና ያስቆማል። በጣም ብዙ መኪኖች ማቆሚያ ነው። በጣም ደስ ይላል። በጣም ነው ማለት። እስቲ ወደ ውስጥ እንግባ አይደል? ታየው ሜስ ነው የሥራ ቦታ ስለሆነ ግድ ነው። ደግሞ ጠዋት ሲገባ ነው የሚጸዳው ሞስትሊ። ከዛ ደግሞ ወደ ማታ ጊዜ አጽድተን ነው የምንወጣው።
እንደምታየው 1 2 3 4 ሆይስት አለው። ዛሬ የሰራነው ይሄ ትራንስሚሽን የተቀየረ ነው። ኦኬ አዲስ ትራንስሚሽን ዋዝ ጀስት ዩዝድ ነው። አዲሱ ኤክስፔንሲቭ ስለሆነ ሞስትሊ ሪኮመንድ አይደረግም። የውጭ ሀገር ዜጋም ሰራተኛ አለ ለካ አለ ቀጥረ ታሰራል። ጥሩ ነው። ጀስት ለሁሉም እኩል አድርገህ ስትሰጠው፣ ለሁሉም እኩል አድርገህ ስታስገባ ተከባብረህ ትሰራለህ። የምትሰራውን ነገር ነው አንተም እኛ ብቻ እነሱ ጋር ሳይሆን አንዳንዴም ደግሞ እኛ ጋር ሰራተኛው ነው መጣ አለባቸው። ሶ ይሄ አላይመንት ማሽን ነው። ኦኬ ይሄ አላይመንት ማሽን ላይ ለሴ ሞስትሊ ጎማ ሲበላ ከውስጥ ከውጭና ምን ጎማ ሲቀየር በሴም ታይም ቼክ አደርጋለሁ። ሰስፔንሽን ሲቀየር እነዚህ ነገሮች አፍተር ሰስፔንሽን ከተሰራ በኋላ ሞስትሊ ሪኮመንድ አደርጋለሁ ለሰው። ለምሳሌ ዋጋ ሳወጣ ብዙ ነው ማወጣው። ከዛ ከሰስፔንሽኑ በኋላ አላይመንት ያስፈልገዋል። አላይመንት መሰራት አለበት ነው። ሶ አንድ ላይ አድርጌ ጨርሼ ነው መሰጣቸው። አዘርዋይስ ሰስፔንሽን ከተነካ without alignment ትርጉም የለውም። አንተ በጥቂት ትውውቅ እኮ በጣም ብዙ ትምህርት እያስተማርከኝ ነው ያለውና ታሪክ ነው። እንግዲህ አላይመንት ማሽን ኮምፒውተሩ ይኸውና ጎማ የምንቀይርበት ማሽን ነው። ይሄ ባላንስ ጎማው ከተቀየረ በኋላ ባላንስ ካልሰራን ሞስትሊ ሼክ ያደርጋል ጎማ። እሱን መጠንቀቅ አለብን። ይሄ እንግዲህ ኦፊሳችን ነው። ያ ብዙ አመት የተለፋበት የደከምክበት ነው። እንግዲህ እንትና አለኝ ነጭ አካውንታንት አለኝ ቢሮ የሚያስተናግድልኝ። አሁን ለጊዜው ወጥቷል። አትሊስት 2 3 4 5 ሰው ሰራተኛ አለ። 5 ሰራተኞች በስር ታስተዳድራለህ። እንግዲህ ያስበዋል ከትናንትና የነበርክበትን የህይወት ውጣ ውረድን አሸንፈህ አልፈህ ደግሞ አሁን ቀጣሪም ሆነ የትልቅ ድርጅት ባለቤትም ሆነ መስራት ቀላል ነገር አይደለምና ያንተን ጥንካሬ የሚያሳይ ነገር ነውና ብዙዎች ካንተ ብዙ መማር ይችላሉ ብዬ አስባለሁ። በስደት ዓለም ላይ ያሉ ሰዎች ካንተ ብዙ መማር ይችላሉ ብዬ አስባለሁና እዚህ ጋር ደግሞ ወደ 5 ሰርቲፊኬቶች ይታዩኛል። ምን ምንድናቸው ማይኬ? ኦኬ ይሄኛው ሬድ ሲል ነው። ያው ከላይ የሚያደርጉት ማለት የለፋውበት ነው። በጣም ረጅም ጊዜ የወሰድኩበት ነው። ኤግዛም የወሰድኩበት፣ ክላስ የገባውበት፣ ኮሌጅ የጨረስኩበት። ከዛ አፍተር ያ ሁሉ ጆርኒ በኋላ ኤግዛም ወስጄ ነበርና ሶ ሬድ ሲል ላይሰንስድ ሜካኒክ ነኝ። ላይክ ይሄንን መያዝህ ትርጉሙ ምንድን አለ? ሁለት አይነት ነው ያለው። ይሄኛውን መያዜ ላይክ ቶፑ ነው። ሁለተኛ የትኛውን ፕሮቪንስ ላይ ሄጄ መስራት እችላለሁ። ኦኬ የትኛውን ክልል ላይ ማለት ነው? ያ ክልል ነው የምንለው በእኛ በኢትዮጵያና የትኛውን ክልል ላይ ሄዶ ለመስራት ፍቃድ አለ ማለት ነው። ኦኬ ሶ ለዛ ነው ይሄንን የወሰድኩት። ኦንታሪዮ ነው አሁን ያለሁት፣ አልበርታ ነው። ሶ እየሰራው ነው መስራት ይችላል። ይሄ ደግሞ ኒሳን ዩኒቨርሲቲ ኮምፒቲሽን ነበር። ሶ እሱን ካለፍኩኝ በኋላ ሰርቲፋይ የተደረኩት ነው። ይሄ ደግሞ ቲንት አካዳሚ ነው። ቲንት አካዳሚ የሰራውበት ነው። ቲንት ይሄ ዊንዶ ዶር ሁሉንም ቲንት ሰራለሁ። ሰርቲፋይ ነኝ ለሱ። እነዚህ ላይሰንሶች ናቸው፣ የሲሲ ፍቃዶች ናቸው። ከሙላ ጎደል ይሄ ነው አሉ እነዚህ ፍቃዶች። አሁን ለምሳሌ በጣም ብዙ የመኪና ነጋዴዎች አሉ እዚህ ከተማችን ላይ። በጣም ብዙ የመኪና ንግድ ላይ የተሰማሩ ሰዎች አሉ። መኪና የሚሸጡ መኪና የሚገዙ ሰዎች አሉና ሁለት አይነት የመኪና የሽያጭ ነገር አለ መሰለኝ። ዝም ብለህ ኖርማል በውጭ ተደራድረህ የምትገዛው ነገር አለ። ሁለተኛ ደግሞ ጋራዥ ሄደህ ተደራድረህ የምትገዛቸው ነገሮች አሉና ዲለሮች ካንተ አፕሩቫል ማግኘት አለባቸው አይደል? ለመሸጥ ሬጂስተር ላይ ሁለት አይነት ነገር አለ እዚህ ወይም ደግሞ ካናዳ ውስጥ። አንደኛው ለምሳሌ አሉ ከፊት ለፊት የሚሰሩ ወደ 4-3 ዲለሮች አሉ አንደር
ከኔ ስር ማለት ነው። ሰው እነሱ ምንድነው ለምሳሌ መኪና ገዝተው ከሌላ ክልል ወይ በኢትዮጵያ ወደ ከሌላ አካባቢ ገዝተው ሲያመጡ ይሄኛው ክልል ሰርቲፋይ ማድረግ አለበት። ሶ ከዛ የተገዛውን መኪና አይቼው አፕሩቭ ካላደረኩለት ሶ የትኛውም ጋር ቢሄድ ሰው መግዛት አይችልም። ፕላስ ደግሞ ገዢውም ፍቃድ የተሰጠው ሰው ሳይንስ ስላላደረገለት መግዛት አይችልም። እነሱም መሸጥ አይችሉም፣ ያም ሰው መግዛት አይችልም። ሶ ሁሉ ጊዜ ሺፕ የተደረገ መኪና ወደ ገበያ ወይም ፖስት ከማድረጋቸው በፊት ቼክ አደርጋለሁ ሁሉንም ነገር። በዚህ አጋጣሚ ለኛ ሰው አንድ በመክረው ነገር ያለው ምንድነው ከየት መኪና እኔ አውቀዋለሁ ከየት ነው መኪናው የመጣው ሶ ምን አይነት ይዘት ይኖረዋል ገስ እንኳን ብትጠይቀኝ ከዚህ የገዛውት መኪና ነው ካልከኝ ለምሳሌ ኮንታሪዮን የገዛውት ስትል ረስት አለው ልልህ ይችላል ገና ሳላየው ከቢሲ ብሪቲሽ ኮሎምቢያ ነው የተገዛው ካልከኝ is good maybe check in the accident ለሃለሁ ሳስካሹዋን እነዚህ አሉ የሆነ ኮመን ኢሹ መኪኖቹ ባሉበት አካባቢ የራሳቸው የሆነ ዳሜጂንግ ነገር አላቸው ማለት ነው። ለምሳሌ ከካልጋሪኛ ያለንበት ከተማ ላይ ሲሆን የራሱ ሆነ ለምሳሌ ብዙ ጊዜ መኪኖች የሚበሉት የጨው ብዛትም ሊሆን ይችላል ምናምን ይሆናል። ሌላ ቦታ ሲሆን ደግሞ አክሲደንት ሊሆን ይችላል። እንደዚህ ነገሮች ይኖራሉና አንተ አሁን በዚህ ደረጃ በጣም ረጅም ዓመት ወይም ረጅም ጊዜ በዚህ ስራ ከማገልገል የተነሳ የትኛው ከተማ ላይ ያለ መኪና ምን አይነት አደጋ ወይ ምን አይነት ነገሮች መታየት አለባቸው የሚለውን ፋይንድ ማድረግ ትችላለህ ማለት ነው። አዎ በትክክል አሁን ለምሳሌ እነዚህ ክሎዝ ቱ ለኔ ስለሆኑ ከመግዛታቸው በፊት ኢቨን ለምሳሌ ሬጂስተር የተደረገ አክሲደንት ከሆነ ከየቱ ጋር ነው የተመታው ምንድነው የተቀየረው ምን ያህል ነው ኮስት ያደረገው ሶ ያ ይነግርሃል። ለምሳሌ 10,000 ብር የወጣበት አክሲደንት ካለው የመኪናውን ዋጋ ኮምፕሊትሊ በጣም ዝቅ ያደርገዋል። ለምንድነው ያን ያህል ስፔንድ ያደረጉበት አክሲደንት ካለ ሶ ቢግ የሆነ ችግር አለው ማለት ነው። ሶ ከዛ አይነት ነገር ተጠነቀቃለ። ለምሳሌ አልበርታ ላይ ኤኒ መኪና ብታይ መስታወታቸው ምንድነው ስንጥቅ ነው። ለምንድነው እዚህ ሞስትሊ ጫው ሳይሆን ጠጠሮች ይበዛሉ እና ቦዲ ቤንድ የሚያደርግ ዴንቶች ይበዛሉ። ኦንታሪዮ ላይ ካልከኝ ኮንታሪዮ የመጣ መኪና ሞስትሊ ራስት ነው። ለምንድነው በጣም ጫው ይጠቀማሉ ኖርሌም ስለማቀ ከዚህ ነው። በዚህ አጋጣሚ እንዳበሻ እንደ ምክር ስጠኝ ካልከኝ መኪና ሰው በተለይ ዩዝድ መኪና ከመግዛቱ በፊት የትኛውም ጋራጅ በተቻለ መጠን ሄዶ ማስፈተሽ ሜቢ የምታወጣው 60 ብር 100 ብር ነው ግን ከብዙ ነገር ትድናለህ። ኦኬ ከብዙ ብር ብዙ ሉዝ ከማድረግ ብዙ ብሮችን ሉዝ ከማድረግ ታደጋለህ። ፌስቡክ ማርኬት ላይ ይሸጣል ዳይሬክት ለምትገዛው አለ ሶ መኪናው መሬት ላይ ሆኖና ሰቅለው ስታዩ በጣም ይለያያል። ሶ ሰቅለው ስታይ ሰስፔንሽን ችግር ታያለ ብሬክ ችግር ታያለ ራስት ታያለ ሊክ ካለ ታያለ ከቶፕ ግን ስታው ሜቢ ቦዲው ጽድት ያለ ሊሆን ይችላል። ከዛ አንግል ሰውን ሪኮመንድ አደርጋለሁ ከመግዛቱ በፊት ጋራጅ ሂድ። እኔም አለሁኝ ሌሎች በጣም ብዙ አበሻ መካኒኮች ያው ከተማችን ላይ አሉ። በነገራችን ላይ ማይክ በጣም አስተማሪ ታሪክ ነው ያለህ። በጣም የሚገርም ጠንካራ ነህ። እውነት ማለት ትናንትና ከነበርክበት ታች ስክራች መኪና ውስጥ ማደር ምግብ ለመብላት መቸገር የመኖሪያ የገንዘብ የትምህርት ቤት ክፍያ የመኖሪያ ችግር እኒኒ ነገሮችን ዛሬን ለመስራት ያለፍክበት ሄድክበት ርቀትን በጣም ሳላደንቅ ነኝ እንደ ካንተ ታሪክ ብዙ እንድማር አድርገኛልና እኔ አመሰግናለሁ። በተረፈ እንግዲህ በስተመጨረሻ ልታመሰግናቸው የምትፈልጋቸው ሰዎች ካሉ ለነሱ ቅድሚያ ሰጣለሁ። ከዛ ደግሞ አንዳንድ ነገሮችን እንደው ለሀበሻው ኮሚኒቲ ወይ ለሀበሻው ማህበረሰብ የምትሰጣቸው ነገር አለ። በጣም ቀላል ነገር ወደ ጋራጅ ሳትመጡ እዛው ቤታችሁ ፊክስ ማድረግ አለባችሁ ስትል ብዙ ጊዜ ሰዎችን እዚህ ጋር ሪከመንድ ስታደርግም አይቻለውና ያን ነገርም አንድ ላይ ያይዘህ ለተመልካቾቻችን ብታደርስ ደስ ይለኛል። በጣም ነው የማመሰግነው።
ዩቲዩብ ቻናል አለኝ ኦልሞስት ፖስት ካደረኩኝ ቆይቻለሁ ግን ያንን ፖስት ማደርገው በነበረ ሰዓት ትንሽ ሰዓቶች ነበሩና ሚኪያስ አውቶ ሜካኒክ ብለህ ብትገባ ብዙ ነገሮች አሉ እዚህ እኔ ጋር ለምሳሌ ብትመጣ ዋይፐር ቀይሬ ጎማ ቀይሬልህ ወር ደግሞ ሲተነፍስ ጎማ ቀይሬልህ ኦርቶ ትራክተር ተቀይረ የምታወጣው ገንዘብ አለ 70 80 100 ብር ግን ዩቲዩብ ላይ ሰራዋቸው አሉ ኢዚ እንዴት ነው በእኛው ቋንቋ ይሄንን ጎማ እንደዚህ ብትቀይሩ ዋይፐር እንዴት እንደሚቀየር ኢንጂነር ፊልተር ካቢኔር ፊልተር እኔ ጋር ብትመጣ ሜክ አደርጋለሁ ግን ዋይ አንተ እየቻልከው አንተ ቤት ብትሰራውስ ብታደርገውስ ሜቢ ሰው ሪኮመንድ ላያደርግ ይችላል ግን እንደዛ ብታደርግ እመርጣለሁና ዩቲዩብ ላይ ገብታችሁ ሚኪያስ አውቶ ሜካኒክ አለ ብዙ ዩቲዩብ ላይ አለ ቲክቶክ ላይም አለ ማይክ ሜካኒክ የሚል ያንን ሪኮመንድ አደርጋችኋለሁ ከዛ ባለፈ ማመስከን ላይ ከመጣሁኝ የመጀመሪያው እግዚአብሔርን አመሰግናለሁ ምክንያቱም በጣም ያለፍኳቸው ነገሮች አሉ እጅግ በጣም የሚያደክሙ ተስፋ የሚያስቆርጡ ታች ያለ አሁንም ከፍተ ከከስተመር ጋር ከሰራተኛ ጋር ቋንቋ አዲስ ነው ሰራተኛውም እንዳያቸው ነጮች አሉ አበሻ አለ ይሄ ሁሉ አንድ ቻሌንጅ ነው ይሄንን የሚያሳልፍ ግን ትግስትህን ሰጥቶ እግዚአብሔር ነው በጣም ነው ማመሰግነው እግዚአብሔርን ከዛ በመቀጠል አባቴን እናቴን አባቴ ሂሮ ማለት ለኔ በጣም ትልቅ ሰው ነው ምክንያቱም ነፃ አድርጎ ነው ያሳደቀን ነፃ አድርጎ ስለ በቃ ትፈልጋለህ አንተ አድርገው ከወደክም ትነሳለህ ስትወድቅ ከስተት ትማርበታለህ የሚል ሰው ነው እህት ወንድሞቼ ደፋር አድርገውኛል በጣም ነው ማመሰግነው ከዛ ባለፈ ኦቶዋ በመሃል ማመስገኛለሁ ዳኒን በጣም አባቴ ነው ለካናዳይዝ አባቴ ነው የሙያም የመካሪም ኤቭሪቲንግ ካበዛው አስቆመኝ ምንም ችግር የለውም እዛ ሳባ ከነባለቤቷ አያሌው ዶክተር አያሌው ልጆቿ በጣም ነው ማመሰግነው ኦቶዋ የተቀበሉኝ በጣም ማመሰግናት ጓደኛ አለችኝ በጣም ብዙ ነገር ሰፖርት ያደረገችኝ እሷንም በጣም ማመሰገን ፈልጋለሁኝ አው ተረፈ ከስተመሮቼ እንዳያቸው ነጮቹ ዲለሮቹ በአክብሮት ነው ስታከብር ትከበራለህ ስትከበር ታከብራለህ እና የሚያገናኘን ስራ ቢሆንም ስራውን እንዴት ማስተካከል እንዳለብህ ከሰው ጋር እንዴት ዲል ማድረግ እንዳለብኝ አስተምረውኛል እነሱንም አመሰግናለሁ በጣም አሪፍ በጣም ማይክ በጣም ነው ማመሰግነው ግን አንድ ነገር በጣም የታዘብኩት ልንገር እሺ በጣም ብዙ መካኒኮች ጋር ሲሄድ ሞተር ይነዳሉ መካኒኮቹ ምን የተለየ ሪዝን አለው ሞተረኞች ናቸው ያ የኔ ልንገር ሌላውን አላውቅም አሉኝ ጓደኞቼ ሰመር ላይ the same time ድራይቭ የምናደርገው እንዳየህን መንዴቱ ሳተርዴ ትሰራለህ የሆነ ሰዓቱ ሲኖርህ ራስህን ማግኘት አለብህ ኢንጆይ ስለማደርግበት ነው ሞተር ባይክ በጣም ደስ የሚል ነው አንዳንዴ እንዴት የተለየ ነገር ካለ ብዬ ነው ምክንያቱም አንድ 3 4 መካኒክ አብሾች አቃሉና እዚህ ከተማ ላይ ልክ እንዳንተ እንደዚህ ሞተር አላቸው የራሳቸው ሞተርና ምንድነው የተለየ ነገር አለው አሁን ዘመን ሁለት ሄልሜት ሳይ የተለየ ነገር ቢኖረው ነው የሚል ነገር ውስጤ ስለቀረ ነው ለመጠየቅ የተገደድኩት እንጂ አንተ ለመዝናናት ነው ዘና ለማለት ምንም እንትን ካልክ ደግሞ ሰጣለሁ በጣም አመሰግናለሁ ማይኪ እውነት ለነበረኝ ጊዜ ከልብ በጣም አመሰግናለሁ በጣም አመሰግናለሁ እንገናኛለን አለኩኝ ብቻ ተመስገን እውነት ነው ማይኪ በጣም እናመሰግናለን ተመልካቾቻችን በጣም ብዙ ነገሮች እንደተማራችሁ ከማይክ የህይወት ውጣ ውረድ በጣም ብዙ ነገሮች እንደተማራችሁ እጅግ በጣም አድርጌ ተስፋ አደርጋለሁኝ
የምርም በቃ ማይክ በጣም የሚያስተምር ምርጥ ታሪክ ያለው ልጅ ነው። እንግዲህ ከትናንት ማንነቱ ከታች ተነስቶ ዛሬ ያለበትን ደረጃ ማየት እንችላለን። ዌራውስ ሰርቷል፣ የሸክም ስራ ሰርቷል፣ ጽዳት ሰርቷል፣ መኪና ውስጥ አድሯል፣ ቤት ክራይ መክፈያ አጥቶ በጣም በብዙ መከራ አልፏል። መብላት መጠጣት የተቸገረባቸው ጊዜያቶች እልፍ ጊዜያቶች ነበሩ። እነዛን ሁሉ አልፎ ዛሬ ደግሞ ለራሱም ለሌሎቹም መትረፍ ችሏልና ማይክ ለሰጠህን ጊዜ ለሰጠህን የህይወት ተሞክሮ ከልብ እናመሰግናለን። እንግዲህ በሌላ ዝግጅት ደግሞ ከሌላ እንግዳ ጋር ተመልሰን የምንገናኝ ይሆናል። ከማይክ ጋር የነበረን ቆይታ ይመስላል። ሰላም ቆዩ።